አረበለው ተሳዳምጣ ሸልፌክስ አንተ እኮ ግዴታ መቀበል እኮ የለብህም ብያለሁ መጀመሪያ ላይ እኔ አንተን እንተቀበለው አንተም የኔን አለመቀበል ትምህርት አይደለም የቤተክርስቲያን ትምህርት ነው ወይ ካንተ ማስረጃ ነው ያለ የቤተክርስቲያኒቷን ትምህርት በቃ ንገረኝ እሺ እኔ አላውቀውም ምንድነው ስለ ጥምቀት ያላት አስተምሮ ከሆነ ማስረጃ ያለውት ነው እንጂ አንባቢ ስለአንተ ቤተክርስቲያን መቼ ልጠይቅ አይ እኮ ታዲያ ስነግርህ ታዲያ የተጠየቀው ማስረጃ ነው ያልኩ ያንተ ለመሆኑን የቤተክርስቲያን መሆኑን ንገረኝ አሳየኝ ነው ያልኩ ያለውት የቤተክርስቲያን ወይስ በግሌ በል የቤተክርስቲያን ያትበል ለምን እሺ በቃ ተስፋኒ ቴንክ ዩ በጣም ሊዱ ሜንታል ጂምናስቲክሱን ሰራ ደንቃላል ፊኒሽ ዘ ኮንሰፕት እኔ እሺ አንዴ ፖይንት ያስቀምጥን ያሁን ችግር የለውም ቃል አንተ አሁን ስለመጣ ልንገርህ ሬሚሽን ኦፍ ሲንስ ለኢንፋንት አንጠቀምም the purpose of baptism አሁንም ስማኝ እንደገና purpose of baptism ምንድነው በሚስጥራት ወደ ቤተክርስቲያን የሚጨመሩበት ከክርስቶስ ጋር የክርስቶስ አካልን ጆይን የሚያደርጉበት ሳክራመንት ነው ከዛ በኋላ ቅዱስ ቁርባንን ሌላም አይነት ሳክራመንቶች ይቀጥላሉ አንድ ህፃን ልጅ ግን ያንን ነገር ጥምቀት ኢንፋንት ባፕቲዝም ካልተቀበለ ያ ስቴት ኦፍ እንትን ወደ ኃጢአት ወር አዳም የወደቀበት ቀደም ኦሪጂናል ሲን ያልከባት ዓለም ውስጥ ስለሚመላለስ ወደ ኃጢአት መንገድ ነው የሚሄደው ነው በቃ አለቀ that's it እሺ ስለዚህ ማጆሪቲ ኦፍ ኦርቶዶክስ ፒፕል ለሪሚሽን ኦፍ ሲንስ አልተጠመቁም ማለት ነው በቃ አለቀ yes ስለዚህ ለሪሚሽን ኦፍ ሲን ነው remission of sins it continues in the sacraments ልጨርስ ስላስጨረስኩ እኔም ልጨርስ ሪሚሽን ኦፍ ሲንስ ለሪሚሽን ኦፍ ሲንስ አንጠቀምም የህፃናትን ጥምቀት ካልክ ይው ማጆሪቲ ኦፍ ኦርቶዶክስ ፒፕል ለሪሚሽን ኦፍ ሲንስ አይደለም የተጠመቁት ምክንያቱም በህፃንነታቸው ስለተጠመቁ ጥምቀት ለኃጢአት ስርየት የሚለው በአብዛኛው ኦርቶዶክሳዊ ላይ አፕሊካብል አይደለም እዛ ላይ መተማመን እንችላለን አይደል ለኛ ይጎረብጣል ማለት አይደል ዮብ ቅድም እንጂ ይቀጥላሉ ግን ለኛ ይጎረብጣል ኮንሰፕት ምንድነው የሚቀጥሉት በሳክራመንት ይቀጥላሉ በቅዱስ ቁርባን በንስሐ በሪፔንተንስ ያንን ነገር እሱ ጋር መቼ ሄደንኛ እሱ ጋር መቼ ሄደን ጥምቀት ነው የተጠየቀው ሌላ እኮ አሁንም ሰማኝ ጥምቀቱን ካልፈጸሙ ያንን ነገር ማድረግ አይችሉም ላስታርቃችሁ የቅድሙ ላይ ይሄንን ትቀጥሉበታላችሁ አንዴ ከናን ፕሊዝ አንዴ ከናን አንዴ ቃሌ ያለውን ሐሳብ ይጨርስ አንዴ ቃሌ ይጨርስ የሸልፌክስን ላሳየው ችግር የለውም እናሳየዋለን በደንብ እቺኛው ሐሳብ በጣም ቫይታል ፖይንት ስለሆነች ማለት ነው በሌሎቹ ነገሮች ይካፈላሉ እሱ አይደለም ጥያቄው ስፔሲፊካሊ ጥምቀትን የሚጠመቁት ለኃጢአት ስርየት አይደለም ነው ስፔሲፊካሊ ጥምቀትን የሚጠመቁት ለኃጢአት ስርየት ካልሆነ በጥምቀት የኃጢአት ስርየት ይገኛል የሚለው በማጆሪቲ ኦፍ ኦርቶዶክሳዊ ላይ አፕሊካብል አይደለም እሱ ላይ ግን መተማመን እንችላለን ከዛ በሌላው ይቀጥላሉ እሱ ሌላ ጊዜ የምናወራው ነገር ነው የሚሆነው ወይ ደግሞ በሌላ ርዕስ የምናወራው ነገር ነው የሚሆነው ስፔሲፊካሊ ጥምቀትን በተመለከተ ግን በጥምቀት የሚሰራ ኃጢአት የላቸውም አለቀ ስለዚህ ስትሪክትሊ ያንን አምነን መሄድ አለብን አሁን አንተ ባልከው ነገር ውስጥ በሌላው ያገኙታል ምናምን የሚለው ነገር እሱ ቀጥሎ የሚመጣ ነገር ስለሆነ ማለት ነው ነገር ግን የኃጢአት ስርየትን የተመለከተ ነገር ጥምቀት አይመለከትም በቃ አለቀ ጥምቀትን በተመለከተ በዚህ ጉዳይ ላይ እናንተ የምትወግቱበት ፖይንቱም አይታየኝም አሁንም የኛን ቴዎሎጂ መረዳት ከፈለክ የጥምቀት ሳክራመንት ነው ቤተክርስቲያን ውስጥ የሚያስገባ ማለት ነው የቤተክርስቲያኑ አካል የሚያደርግ የጥምቀት ሳክራመንት ነው ስለዚህ የጥምቀት ሳክራመንትን ሳትሳተፍ ኢኒሻሊ የስ ሬሚሽን ኦፍ ሲንስ አንልም ግን ያንን ኢኒሻል ባፕቲዝም በኢንፋንት ሆኖ ስላደረጉ ይህንን ሁሉ ሬሚሽን ኦፍ ሲንስ የሚያገኙበትን ሚስጥራት ተካፋይ ናቸው ማለት ነው ስለዚህ የስ ዴጌረት ግን በኦሪጂናል እንትን ከሆነ ኖ እንደዛ አይደለም እያልኩ ነው ከዚህ በላይ አይ ዶንት ቲንክ ጥያቄው የነበረው በጥምቀት የኃጢአት ስርየት ያገኛሉ ህፃናት ወይስ አያገኙም ማልኩ እኮ ስለዚህ ጥምቀት ለኃጢአት ስርየት አይደለም ለአብዛኛው ኦርቶዶክሳዊ ታዲያ እሱ ላይ ለምን አንተማመን
ነው ምክንያቱም ይቀጥላሉ እንዴ የክርስትና ላይ በመጠመቅ ነው የሚቀጥሉት ስለተጠመቁ የክርስትና ላይፍን ጀምረዋል ማለት ነው ሶ ኤኒ ስለተጠመቁስ የኃጢአት ስርየት ያገኛሉ ስለተጠመቁ ያገኛሉ ኢን ላይፍ ያገኛሉ እሺ አሁን ግን አያገኙም ብለህ ነበር ከሰከንዶች በፊት ይዮባ ኢኒሻሊ እንደዛ አይደለም ፐርፐዙ ያልኩ ነው እንዴት ነው ፐርፐዙ እሱ ካልሆነ እንዴት ነው በጥምቀት የኃጢአት ስርየት ያገኛሉ የምትለው የቤተ ክርስቲያን አካል ሆኗ ከዛ በኋላ they are participating in other sacraments እሺ በጥምቀት የኮቨናንት ፋሚሊው አካል ስለው የኮቨናንት ፋሚሊው አካል በጥምቀት ኢንስትሩመንትነት በመሆናቸው ምክንያት ኃጢአታቸው ተሰርዮላቸዋል ነው የምንለው ኃጢአት ስርየት ላይ ይካፈላሉ ያገኛሉ yes እኮ ህፃናቱ ራሳቸው በጥምቀት የኃጢአት ስርየት ያገኛሉ አልከና አሁን ደግሞ ከሰከንዶች በፊት ህፃናት ላይ አይቆምም እኮ ያ ህፃን እኮ ያድጋል ይቀጥላል የክርስትና ላይፉን እኮ ይቀጥላል 40 ቀን ላይ ወይ 80 ቀን ላይ አይቆምም ጥያቄው ሲያድግ አይደለማ ጥያቄው በ40ኛው ቀን ልጁ ሲጠመቅ የኃጢአት ስርየት አሁንም በ40ኛው ቀን ልጁ ሲጠመቅ የኃጢአት ስርየት አግኝቷል ወይ ነው እኮ ለኛ ድነቱ ፕሮሰስ ነው ስለዚህ የሆነች ቦታ ጋር እዛ ጋር ቆማል የምንለው ነገር አይደለም ስለዚህ ጥምቀት ላይ ጥምቀቱስ ፕሮሰስ አደረገ it's part of the process it's a part of the process but not the process itself it's one time event አይደለ ስለዚህ እንደዛ ከሆነ በዛ ኢቨንት የኃጢአት ስርየት አግኝቷል አላገኙም ነው ልጆቹ መጀመሪያ በዛ part of the process if it's part of the process it opened the doors for the remission of sins ማለት ነው how is that difficult እነሱ የኃጢአት ስርየት በዛ ኢቨንት የኃጢአት ስርየት አግኝተዋል ወይ ኖ አላገኙም አልኩ እኮ በዛች ሞመንት ካላገኙ ጥምቀት ለኃጢአት ስርየት ማለት የለብህም ጥምቀትና ፕሮሰሱ ለኃጢአት ስርየት ነው ማለት ያለብህ እንጂ ጥምቀት ለኃጢአት ስርየት ማለት የለብህም ጥምቀት ለኃጢአት ስርየት እና ፕሮሰሱ ብለህ መጨመር አለብህ ጥምቀት ለኃጢአት ስርየት ስንል ነገርኩ እኮ መጀመሪያ ላይ I don't know if you're here ለእናንተ ነው ኦር ትላልቅ ለሆኑ ሰዎች ወደ ቤተክርስቲያን መጨመር ሲፈልጉ ያንን የኃጢአት ስርየት በጥምቀት ያገኛሉ ለህፃናት ግን it's to become part of the body of Christ part of the body of Christ ከሆኑ በኋላ ሌሎቹን ለኃጢአት ሪሚሽን የሚያስፈልጋቸውን ነገሮች ኦር ሚስጥራት ይካፈላሉ why because initially baptized ሆነው ወደ ቤተክርስቲያንን ስለተቀላቀሉ ማለት ነው በቃ አለቀ የኃጢአታቸው ይቅርታ የሚጀምረው ከዚህ ፕሮሰስ ውስጥ የኃጢአታቸው ይቅርታ የሚጀምረው የትኛው ፖይንት ላይ ነው in their journey no whenever journey which point የእያንዳንዱ ሰው ይለያያልና የኔ ነው ህፃናት በቃ እኔ አሁን ተጠመቅኩኛ እናቴ ያስጠመቀችኝ ቤተክርስቲያን ከዛ ቅዱስ ቁርባን አስወሰደችኝ I continued my life በዛ ላይፍ ውስጥ ኃጢአት ስሰራ ይሄው ንስሐ አባት ይዤ ቄደሬንም ወር ሌላም ነገር ንስሐ ወር ቅዱስ ቁርባን መሳተፍ ስፈልግ I can do that why because initially ያንን ባፕታይዝ ስለተደረኩ ማለት ነው ስለዚህ ኃጢአት ሳትሰራ በፊት የኃጢአት ይቅርታ ስለሌለ በአንተ ቴዎሎጂ ውስጥ ጥምቀት ለኃጢአት ይቅርታ አይደለም ኢንፋንት ባፕቲዝም እሱን እኮ አይደለም እኮ ካልኩ ቆየው እኮ ሰርኩላር እኮ ስለዚህ የህፃናት ጥምቀት ኖ አንዴ ለኃጢአት ይቅርታ ነው አይደለም እያልከኝ እኮ እኔንም ራሱ እዚህ ጋር ግራ ተጋባው የህፃናት ጥምቀት ለኃጢአት ይቅርታ አይደለም ምክንያቱም ኮንፊውዚንግ ነው እርስ በርስ ሰልፍ ዲፊቲንግ ስቴትመንት ነው እያደረክ ያለው ለዛ እኮ ነው ለህፃናት ጥምቀት ለኃጢአት ከሰማኸኝ እኛ ጋር አንዴ ጥምቀት ለኃጢአት ስርየት ነው ብለህ ከጨረስክ በኋላ ለህፃናት ስትባል መሰጠት ያለበት ወይ ለኃጢአት ስርየት ነው ወይ አይደለም ነው ህፃናት ኦሪጂናል ሲን የለባቸውም ብለህ ነው የምታምነው ስለዚህ ኦሪጂናል ሲን ከሌለባቸው ህፃናት ለኃጢአት ስርየት አይደለም የሚጠመቁት አብዛኛው ኦርቶዶክሳዊ ደግሞ በህፃንነቱ አልተጠመቀም ስለዚህ ለአብዛኛው ኦርቶዶክሳዊ የተጠመቀው ጥምቀት ለኃጢአት ስርየት አይደለም እዚህ ስቴትመንት በጣም ኢዚ ስቴትመንት እዚህኛው ላይ መተማመን እንችላለን ኢፍ ኖት ግን ጥምቀት ለኃጢአት ስርየት ነው ለህፃናቱም ብለህ ኦሪጂናል ሲን መቀበል አለብህ I don't እስካሁን እኔ እንጃ እናንተ የምትሉት ፖይንት ምንም ሊገባኝ አልቻለም አይደለም እኛ ኤቭሪ አፖስቶሊክ ቸርች እንደዛ አያምንም አልኩ እኮ እንደዛ አያምንም ጊልቱን ሊሰረይለት አይደለም ሶ ቤተክርስቲያን ውስጥ አካል እንዲሆን ነው ሶ አካል ካልሆነ he will be deprived of grace ወደ ኦሪጂናል ሲን ይሄዳል ሶ ፕሮሰስ አብዛኛው አፖስቶሊክ ቸርች ስትል ካቶሊክን እየጨመርክ ነው ኢስተርን ኦርቶዶክስ ሁሉ አፖስቶሊክ ቸርችስ ካቶሊክማ አራተኛው ካነን ላይ ይነበብልህ ኮሜንቱ የጠፋው በምክንያት ነው አሁን የካቶሊኮች ይነበብልህ
ኮሜንቱ የጠፋው በምክንያት ነው። ዶንት ወሪ። አይ ኮሜንቱ አውዶ ነበር ግን ለዛ ነው የጠፋው። ኮሜንቱ የጠፋው በምክንያት ነው። ኧረ እባክህ እንደው እስቲ ጥያቄው ላይ አተኩሩ። ስለ ኮሜንቱ ሊነበብልህ ችግር የለውም። አንብቡት። ቆይ ታነቡታላችሁ። እኔ እናንተ እንተማመን። መጀመሪያ ከመነበቡ በፊት የእናንተን ኦሪጂናል ሲን ዴፊኒሽን ሳይነበብ ነው። አንድ ጊዜ ሳይነበብ ነው ተማመነው። አንድ ጊዜ አፖስቶሊክ ቸርቾች እንደዛ ያምኑ የሚልክ ነው። ስለዚህ ካቶሊክም እንደዛ ያምንም ስላልክ አንዴ ይነበብልኝ። ካቶሊክ አይመስልም? ተነቧል እኮ እሺ። ከተነበበው ሶስተኛ ጊዜ ነው የሚነበብ። ከተነበበው ውስጥ እናንተና እነሱ ያላቸው ኦሪጂናል ሲን ዴፊኒሽን አንድ እንዳልሆነ የሚተረዳው የካቶሊኩን ራሱን አንተ አትቀበለውም። እኛን ተወውና ከኛ ጋር አንድ ያለመሆኑን አንድ ስላልሆነ ዲፕራይቪቲ አንድ ናቸው። ቆይ አይ አንድ ናቸው ሲጀመር፣ ግን የካቶሊኩ ራሱ እንደዛ ይልም እያለ አይ ሸልፌክስ አንድ ናችሁ። እውነት ተናገር። አንድ ናችሁ ኦሪጂናል ሲን ላይ ዋይ ዶንት ዩ እኔ እኮ ቆይ ኦነስት ሆናችሁ ለምን አታወሩም? ስፋይን እኮ እዲ ምን ችግር አለ? ኢዮብ አስማኝሻው ኦሪጂናል ስንል ሁለት ነገሮችን ብለናል። ቀደም ብያለሁ። ኮራፕት ኔቸር አለ፣ ቀጥሎ ደግሞ ጊልትነስ አለ። ካቶሊኩም ያምናል፣ ፕሮቴስታንቱም ያምናል። ኮራፕት ኔቸር ደግሞ ስንል ምን አለ? ጊልትነስ ይቀበላሉ። ሸልፌክስ በቃ እሺ። አይ ቴንክ ዩ በጣም አመሰግናለሁ። በጣም አመሰግናለሁ። ቴንክ ዩ ግልትነስ ተነቦልህ ነው የምትወጣው። ሌላም ጊዜ ካቶሊክ አምኑ ከምትል ይሄ የትሬንት ካኖን ያነቡልህ እና ሰምተህ ውረድ። አይ ቲንክ እሱ ካኑ ናው ዘ ፖይንት እስቲ ናው ዘ ታይም እስቲ ማነብላችሁ ካቴኪዝም ኦፍ ካውንስል ኦፍ ትሬንትን ነው። ካኖኑም ካለ አንብበው። ከካናን አለ ቃል ያግንታል። ካኖኑን እፈልገዋለሁ እኔ እዚህ ጋር ከዚህ በፊት ስላየሁት ብዬ ነው ይሄንን ያልኩት እንጂ። እሺ ፔጅ 43 ላይ ነው the catechism of the council of Trent የሚለው ላይ ማለት ነው። ሶ ምን ይላል? wherefore the pastor should not omit to remind the faithful that the guilt and punishment of original sin. The guilt and punishment of እንግዲህ of የሚለው የሚያገናኘው the guilt and punishment ነው። The guilt and punishment of original sin were not confined to Adam. በአዳም ብቻ የቀረ አይደለም። ይሄ የኦሪጂናል ሲን ቅጣትና ጊልቱ በአዳም ብቻ የቀረ አይደለም ይላል። confined to Adam but justly descended from him በፍትሃዊነት ወይም ደግሞ በጽድቅ ከእርሱ ተወራርሷል። as from their source and cause እንደ ምንጭና እንደ ምክንያት to all posterity ከሱ በኋላ ለሚመጡት ሁሉ the human race ለሰው ዘር በሙሉ ይላል። so የሰው ዘር በሙሉ ህፃናት የሰው አይደሉም ምናምን የሚለው ከሆነ የካኑን አናቴማ ነው የሚያደርገው። ምንድነው? ቆይ ተረዳችሁ? አናቴማ ነው የሚያደርገው። ቆይ ምንድነው የተረዳችሁት ከዚህ? ሸልፌክስ ንገረኝ እስቲ። ጊልት እንዳለ ማለት ነው ከኦሪጂናል ሲን አይናገርም እንዴ? አረ በጌታ ስም በጣም ገርሞኛል እውነት ለመናገር ማለት ነው። እንዴ በጣም የገረመሉ ጊልቱ ልጁ ላይ ያለ እየተባልክ ዮባ guilt and punishment of original sin ያለ what is the guilt and punishment of original sin? ምንድን ነው? ጊልት የለውም ማለት ምንድን ነው? አንድ ጊዜ ዮባ ቆይ ዮባ አትረብሽ። አንዴ ቆይ እንዴ ነው ዛሬ እዮ ቅድም ጊልት የለባቸውም ህፃናቱ ብለው ነው የሚያምኑት ስትል ነበረ። አሁን ጊልት ይላል እሱ ላይ እንመን መጀመሪያ። እሺ አሁን ንስሐ ግባ። አልገባም። አሁን ንስሐ ግባ። ጊልት ይላል ንስሐ ግባ። እንዴ ጊልቱ ምንድን ነው? አሁን የእናንተን ዴፊኒሽን አስቀምጡ። ቃሌ ኦነስት ከሆናችሁ የእናንተ ነገር የለም ስትል አልነበረም? ጊልቱ ምንድን ነው? ጊልቱ ምንድን ነው? ችግር የለውም እሱ ላይ በቃ እሱን መልሱና እኔ ንስሐ እገባለሁ። እሱን መልሱና እኔ ንስሐ እገባለሁ።
መድረቅ አይደለም እችን ፖለቲካ እናቃታለን አንተ እኮ መጀመሪያ ተናግረሃል ጊልትን ያምኑም ስትል ነበር አይደለም ችግር የለውም ጊልትን ያምናሉ ካቶሊኮች ጊልትን ያምናሉ አሁንም አያምኑም አልኩ አሁንም አያምኑም እያልኩ ነው አንተ እንደምታምነው አያምኑም ጊልትነስን ያምናሉ ወይስ አያምኑም አንተ እንደምታምነው አያምኑም አሁንም እኮ እነግርሃለሁ እኮ አንተ የራስህን ለምን እኔ ካቶሊክ ነው ጊልትነስ ማምነው ሸልፌክስ አታምንም አትዋሽ አሁን አንተ አንድ ካቶሊኮች ካቶሊኮች ጆ አስወርዱት ብሎ ነው ጊልት የሚባል ያምኑም ሲል ነበር ካቶሊኮች በራሳቸው ዲፊኒሽን ጊልትን ያምናሉ ወይስ አያምኑም ተብሎ መጠየቅ ነበረበት በጌታ ካኖኑ ላይ ደግሞ ብታመጣ አናቴማ ነው የሚያወጣው በጊልት የማያምንን አናቴማ ይላል ካኖኑን አውጣው this is በጣም ካኖኑን አውጣ ፋን ነው እንትን ይበለና ይግባና ካኖኑን አውጣና ብን አናቴማውን የሚቀበል በዛ እሺ ጊልት የለም ይለናል እንዴ እዚህ ጋር the guilt of original sin ያለ አረ ይሄ በጣም የምር በጣም እንደዚህ አይነት አስቂ ነገር አይቻልም እሺ anyway እንትኑ ካኖኑን ልፈልግ እስኪ ስላላገኘሁት ነው እንትን ላይ ስለሆነ ኪንድል ላይ ስለሆነ የምፈልገው ቶሎ አላገኘሁም እሺ አንተ እስክትፈልግ ቃሌ ፕሊስ እስኪ አስረዳን ላልገባን እንዴ የተካሄደ ያለው ኦሪጂናል ሲን ጊልትነስን ይጨምራል ኦኬ ይሄ ፕሮቴስታንት ቴዎሎጂ ኦሪጂናል ሲንን ሲመለከት ያ በአዳም ምክንያት አዳም በሰራው ኃጢአት ምክንያት ያለውን ጊልትነስ ይጨምራል ኦኬ ይሄ this is the definition የመጀመሪያው ነገር ማለት ነው ስለዚህ ኦሪጂናል ሲን ሲባል ያንን ጨምረን ነው እንትን የምናደርገው ያንን ጨምረን ዲፋይን የምናደርገው ከዛ በኋላ ወንድማችን አይደለም ማለት ካቶሊኮቹ ጊልት አይሉም እናንተ እንደምታምኑት አያምኑም ማለት እንዴት ሲባል ጊልት የሚባል ነገር የለም ስለዚህ አለ እንደውም ሲሚላር ነገር ነው ብዬ አምናለሁ አለ መጀመሪያ ላይ ማለት ነው ጊልት የሚባል ነገር የለም አው እሺ ይውጣልህና ተመልከተው አሁን ገና ካነኑ ሊወጣ እሱ ይውጣልህና ተመልከተው እሺ አንድ ዲቫይስ ላይ ስለሆንኩኝ ነው አሁን ከዛ በኋላ ተመለከት ነው ምን ይላል ያ ከአዳም ኃጢአት ጀምሮ የነበረው ያ ጊልት ህፃናቱም ላይ ያለ ብሎ ይናገራል በቃ ይሄ እንትኑ ሲምፕሊ የኦሪጂናል ሲን ቴዎሎጂያቸው እሱ ስለሆነ ማለት ነው የኦሪጂናል ሲን ቴዎሎጂያቸው እሱ ከሆነ ደግሞ ጊልትን ይጨምራል ይሄው ተቀመጠ በመጀመሪያ እነሱ እንደሚያምኑት እናንተ እንደምታምኑት ከማለቱ በፊት ኢዮባ ፕሩቭ ማድረግ ያለበት አንድ ነገር አለ በራሳቸው ዲፊኒሽን መሰረትም ይሁን ልዩነቱን እሱ ነው ማሳይተል በርደን ኦፍ ፕሩፍ ባይዘው እሱ ላይ ነው ያለው ጊልት አይሉም አለ ጊልት የሚል ነገር አለ በቃ ይሄው አለ ምንም ልናደርገው በማንችለው መልኩ ስለዚህ እነሱ በራሳቸው ዴፊኒሽን ልክ ራሱ ጊልቱ አለ ብለው ያምናሉ ወይስ አያምኑ መልሱ ያምናሉ አለቀ መልሱ ያምናሉ የሚል እንዴ መጀመሪያ ይሄኛውን ፕሩፍ ሳታደርግ እንዴት ነው ዘለ ሄደ እንደገና አይ እናንተ የምትሉትና እነሱ የሚሉት የምትለው እሱን ካልክ አንተ እሱንም ማስረጃ ማምጣት አለብህ ግን ሲምፕሊ መጀመሪያ እሱ ላይ ስትሬስ ማድረግ አለብህ ሲጀመር ለኃጢአት ይቅርታ የሚለውን የህፃናቱ ለኃጢአት ይቅርታ ካልሆነ አብዛኛው ኦርቶዶክስ ለኃጢአት ይቅርታ አልተጠመቀም እሱን አምነ ነው ራሱ መግባት ያለበት ሲጀመር ራሱ ማለት ግን ደግሞ ጊልት የሚለውን ያምናሉ እሺ እንዴ ኦኬ ታዲያ እንግዲህ እኛ ምን እናርግ ያለውን የለም ያልከን አንተ ነህ የሸመጠጥከን አንተ ነህ አሁን ሲመጣ ደግሞ አይ እናንተ እንደማትሉት አይደለም ያልከን ያለው anyway ግን ጋይስ ድንገት ነው ከቻልኩት ግን በጣም ፈኒ ታይም ነው ፐርፌክት አውያ ዴቭ ቀጥልሽ ማይካብር ታልቀጥ ፈልጉት እስከዛ ላገኘው አልቻልኩም ጋይስ ቅድም ቃሌ በጠየቀው ጥያቄ ላይ ትንሽ ቢያወራ ደስ ይለኛል ሶ ሪሚሽን ኦፍ ሲን የለም የህፃናት ጥምቀት በኦርቶዶክስ ካለ ሶ ወደ ኦርቶዶክስ የሚጨምር ሰው ከሌለ የኦርቶዶክስ ጥምቀት ለኃጢአት ስርየት አይደለም ብሎ ያምናል ይስውይ ቃሌ እስኪ ቅድም ሲያወራ የሰማሁት ነገር ነበር እናስገባው እንዴ ዴቭ አይ ወደ ኦርቶዶክስ የሚጨመር ሰው ከሌለ የኦርቶዶክስ ጥምቀት ለኃጢአት ስርየት አይደለም እኔ እንደዛ ነው የገባኝ እሱም ብሏል ለኃጢአት ስርየት አይደለም የህፃናት ጥምቀት አለ ከዛ ደግሞ ነውም አለ የሆነ ሰዓት ላይ የሆነ ፕሮግሬሲቭሊ ትላልቅ ሰዎች አሉ ወደዚያ ይወስዳቸዋል አይነት ነገር ነው ሰው ምንድነው ሲያደርግ የነበረው
በጥምቀት ወደ ቤተክርስቲያን ይገባና ቀጥሎ ደግሞ በጌታ እራት የኃጢአት ይቅርታ ይቀበላል። በቁርባን የኃጢአት ይቅርታ ለመቀበል በጥምቀት ወደ ቤተክርስቲያን ውስጥ መግባት አለበት ነው የእሱ ጥያቄ። እኛ ግን የጠየቅን ያለ ነው እውነት ነው በቅዱስ ቁርባን ጥያቄ አናነሳባችሁ፣ ምክንያቱም ዳይሌማ አይሆንባችሁ ምናልባት የህፃናቶችን ካልሆነ በቀር። አሁንም ግን ጥምቀትን የጠየቅን ያለ ነው በሚጠመቅበት ጊዜ አንድ ህፃን የኃጢአት ይቅርታ ይቀበላል ወይ ነው። እሱ ደግሞ እሱን አይቀበልም ብሏል። አይቀበልም ግን ከሌሎቹም ሳክራመንት የኃጢአት ይቅርታ ለመቀበል ጥምቀት እንደ መግቢያ በር ስለሆነ በዛ ምክንያት ነው የምንለው ነው ብሎ ሲመልስ የነበረው። እኛ ደግሞ እሱን አለም የጠየቅነው በሚጠመቅበት ኢቨንት በዛች ታይም የኃጢአት ይቅርታ ይቀበላል ወይ ነው እንጂ ወደ ቤተክርስቲያን ገብቶ በኋላ ላይ በሌላ ሳክራመንት የኃጢአት ይቅርታ ያገኛል ወይስ አያገኝም አይደለም እኛ አርጊውመንት፣ እሱ አይደለም እኛ ጥያቄ። እነሱ ደግሞ ሲያደርግ የነበረው አንዴ ከገባ በኋላ ላይ በሌሎቹ ሳክራመንት አማካኝነት የኃጢአት ይቅርታ ስለሚቀበል ጥምቀትን ከዛ አንጻር የኃጢአት ይቅርታ ይሰጣል ብለን ልናምን እንችላለን ይላል። ግን እሱን አይደለም እኛ ጥያቄ፣ በዛች ኢቨንት ብቻ የተከናወነውን ብቻ ነው ስንጠይቅ የነበረው ማለት ነው። ችግር የለውም። ትልቁ ላይ አድርጊ ሊዱ ስለምንሽ ማለት ነው። ትልቁ ላይ አድርጊ ስለምንሽ እስካሁን ሰማሁ አይደለም። ቀጭን አንብቤ እኔ እሄዳለሁ። እሺ ንዜኑ ገብተሃል እኮ አስገብኝ ያልክ ግን ኔትወርክ ነው መሰለኝ እንትን እያለ ነው የተሽከረከረ ነው። ያምናል እሱ ይመልስልና የሚያሳየን ያሳይ እስኪ አሳይቼ እኔ ሉረድ ሊዱ ታምናለህ? በመጀመሪያ እኔ ባልኩት ነገር እንደተረዳሁት እንደዛ ነው። እኔ ይሄን እንደተረዳሁት እንደዛ ነው። ቆይ መልስለታ ይባ ምኑን ነው ይሄን ላሳይ? እስካሁን አኪው ስታረግ ነው ወይ የምታምነው? እኮ ላሳያ ምንድነው? እሺ ጠይቅ። እንደዛ ነው ወይ የምታምነው? ጠይቀኝ። እሺ ጥያቄውን አልሰማሁህም። ጠይቅሽ። ቅድም እኮ ሰምተህ ስስቅ ነበር እኮ ብራዘር፣ በደንብ ሰምተኛል። ኦኬ እሱ እንደዛ ነው የምታምነው እኮ ድገመው እስቲ። እንዴ ለምን አደግምልኝም? ጥያቄውን ህፃናት በሚጠመቁበት አሁን ሸልፈኛው እያለ የነበረው ማለት ነው። ህፃናት በሚጠመቁበት በዛው ኢቨንት ውስጥ የኃጢአት ስርየት ያገኛሉ ወይ? እዛው በሚጠመቁበት ሰዓት ኖ ፕሮሰሱ ላይ ያገኛሉ። የቤተ ክርስቲያን በዛው በሚጠመቁበት ሰዓት ፕሮሰሱ የቱ ጋር እንደሆነ አታውቅም። ሽማግሌም ሲሆኑ ልትለኝ ትችላለህ። አሁን እዛው በሚጠመቁበት ሰዓት እሱን እኮ ነው ዴቫ። ለእኛ ድነት ማለት ኢትስ አ ፕሮሰስ። እንደዚህ አድርገን ኢንትራፕ ልታደርገኝ አትችልም። እዛው በሚጠመቁበት ሰዓት የኃጢአት ስርየት ያገኛሉ ወይስ አያገኙም? ዴቭ ሰማኝሽ፣ አሁንም ሰማኝ። የእኛ እንትን ኢትስ አ ፕሮሰስ አልኩ። ስለዚህ ቤተክርስቲያን ውስጥ በመጨመራቸው ያንን ሬሚሽን ኦፍ ሲንስ ፎር ዘ ሬስት ኦፍ ዜር ላይፍስ ያገኙታል። ኢኒሻሊ ግን እዛች ጋር ለኃጢአት ስርየት ነው ወይ ካልከኝ አይደለም አልኩት። ኢንፋንት ባፕቲዝም የኃጢአት ስርየት የለውም ማለት ነው። እሱን አምኗል ዴቭ። የለውም ብሏል። ፎር ኢንፋንትስማ የለውም እኮ አልኩኝ። ግን ኢንፋንቱ ሆኖ አይቀርም ይኖራል እኮ አልኩ። ሲኖር በሌላ ሳክራመንት ነው በጥምቀት ነው የሚያገኘው። It's because of baptism ሌሎቹን ሳክራመንት መካፈል የሚችለው በጥምቀት። ስለዚህ አሁን አንድ ሊዱ ትልቁ ላይ ታርገኝና እኔ ይህንን ላሳይና ልሂድ እባክህ። እሺ አንተ ስዕል ያለበት ዌብሳይት ልታሳየን ነው? ቃሌ ሊዱ ለምር ካቴኪዝሙን አሳይተህማ አትሄድም ወንድሜ፣ አሳይተህ እቆያለሁ። እሺ እቆያለሁ፣ ምንም ችግር የለውም። እኔ አንድ ካቶሊክ ቢመጣ ራሱ በጣም ነበር ደስ የሚለኝ ማለት ነው። እንዴት እንትን እንደምትሉት ትልቁ ላይ አድርገኝ፣ ትልቁ ላይ አድርጊ፣ ችግር የለውም። ሊዱ ቃሌ እሺ እንትን ጆ የሚለውን እያየሽ ነው አይደለ? ኮንፌሽናቸው ላይ ነው የሚያሳየን። መረዳት ብቻ እና ጋዜጣ ይዘህ ልመጣ ነው እንዴ ወንድማችን? ጋዜጣ ይዘህ ልመጣ ነው? ኧረ ቃሌ በእናትህ ጭው የሆነ አቁሙ ፕሊዝ። አንዳንዴ እንኳን እሺ አሁን ኮንቨርሴሽን አድርጉ። Sometimes እኔ አዳምጣለሁ። እሺ እኮ አንዴ 30 ሰከንድ ሳትስቅ ቀስ በለው አውራ። እሺ ቢማቹ እሺ
እሺ ኮንፌሽን ይሄ ነገር አንዴ ልጠይቅህ ዮባ I think no it's a description of ያቺን ቀደም ያነበባችኋትን ዲስክሪፕሽን ነው ከካቶሊክ ዶክተር ቴይለር ማርሻል ካቶሊክ ስኮላር ይሄውና ካቴኪዝም ጉባኤ ነገር ማለት አሁን ታዲያ are you guys saying ከካቶሊኩ በላይ የካቶሊኩን ቴዎሎጂ እናውቃለን እያላችሁ ነው? እሱን ብቻ እሺ ንገሩኝና ወይ ይሄንን ግን ጉባኤውን ያሳይተናል። ጉባኤውን እንዴት እንደሚያስረዱ ይሄው ላስቀምጠለ እያሳየው እኮ ነው። ጉባኤውን እንዴት እንደሚያስረዱ ላሳይ። ኦፊሻል በሆነ የሆነ ነው ማለት ኦፊሻል ካቶሊክ ኦፊሻል ነው። እኔ ማንንም እኮ አልኩ አሁን ከናን እኔ ምንም ችግር የለብኝም። ማንንም በደንብ አዳምጠኝ ኢዮብ ቆይ ጥያቄን በደንብ አዳምጠኝ። አሁን የግለሰብ ነው አይደል እያሳየን ያለው የካቶሊክ ቤተክርስቲያኒቱ ኦፊሻሊ አይደለም እያሳየን ያለው አይደል? እኔ ችግር የለውም ማሳየትን እኮ ተቃውሞ አይደለም ማሳየት ጥሩ ነው። ይኸውና ከዛ ለመቀበል ትችላለህ እኮ። አይ ጥያቄን መልስልኝ። እቺ ኦፊሻል ነው ወይስ የግለሰብ ነው? እቺ መልስልኝ። እኔ ዶክተር ቴይለር ማርሻል ይላል የካቶሊክ ስኮላር ነው እሱን ነው የማሳየው። ኦፊሻል ሆነ አልሆነ ቤተክርስቲያኒቱ አቋሜ ነው ብላ የገለጸችው ሳይሆን አንዱ የቤተክርስቲያን አስተማሪ ይሄውና እኮ ይሄንን ያንን አንተ ያነበብከውን ኮት እያስረዳ ነው። ለምንድን ነው ጥያቄን ሳትሰማኝ ልንዴት? እሺ በቃ ሊዱ ላምብቡ ወይስ ይቀር? No, I mean no offense to Dr. Taylor, but who is he? እዚህ ካቴኪዝም ያሳዩ ለምን እኮ ካቴኪዝሙን እኮ ሊዱ እዚህ ጋር አንድ ነገር እንስማማ። ካቴኪዝሙን አነበባችሁ እናንተ የተረዳችሁት አንደርስታንዲንግ አለ አይደል? ያ አንደርስታንዲንግ is wrong እያልኩ ነው እኔ። Because a guy called Dr. Taylor said it. It's not just doctor እዚህ ቲክቶክ ላይ አንድ ጊዜ ሊዱ እዚህ ጋር እንትን እኔ እኮ ፕሬዘንት ላደርግ ነው የመጣሁት እንጂ ጥያቄ ለመቀበልም አልነበረም። ነው ፕሬዘንት ይሆናልም ክላስሩም አይደለም እኛ ፕሬዘንት ተደርገንበት እና ቆይ እናንተ እስካሁን ሚስ ሪፕሬዘንት ስታደርጉ እኛ ዝም ብለን እየሰማን ነበር አይደል? ይሄው ነው የካቶሊክ አንደርስታንዲንግ ስዬ ሳመጣ ለምንድን ነው ግን አብረህ በጣም ነው የሚረብሸው ታውቃለህ። አንተ ጋር ማውራት በጣም ይረብሻል። አብረህ ነው የምታወራው። በጣም የሚረብሸው እኮ ዲባንክ እንዳይደረግባችሁ ነው የያዛችሁት ስቴትመንት ያነቧል። አንድ ጊዜ ጋይስ አንድ ጊዜ ጥያቄን ይመልስልኝና ከዛ በኋላ ያንብቦ ጋይስ ጥያቄ ይመልስልኝ። አብረን ግን አታውራውን ስጠይቅ እየጠየኩ ያለሁት እየሰጠህን ያለው እኛ የሰጠንህ በጉባኤ ደረጃ ቤተክርስቲያኒቱ ኦፊሻሊ ግዴታ የምትቀበለው ነው። ኢንፋሊብሊ ግዴታ የምትቀበለውን ያንን ያልተቀበለ ሰው ካቶሊክ ሊሆን አይችልም የሚባልበት የጉባኤ እንትን። አሁን አንተ የምትሰጠን ግን ይሄንን ሰው ያልተቀበለ ካቶሊክ መሆን አይችልም የሚል ኦፊሻሊ የሆነ ቤተክርስቲያኒቱ ይሄንን ያላመነ ካቶሊክ ሊሆን አይችልም ብላ የገለጸችበትን አይደለም እየሰጠን ያለው አይደል? አዎ ወይንም አይደለም በላይ ከሆነ ከኢንፋሊብል ካውንስል ኦፍ ትሬንት ከሚሉት ካነበብከው እሱን ማብራሪያ ነው ያመጣሁት። ኦኬ እኔ የሰጠው የካውንስሉን ነው አይደል? የሚጠቅሰውም እዚህ ጋር የካውንስሉን አንተ ያነበብከውን የሚጠቅሰው አንተ የምትሰጠን ካውንስል ነው ወይንስ አይደለም ነው አሁን ያቀረብኩልህ ካውንስሉን የካውንስሉን እንትን ማብራሪያ ነው አልኩ። ጥያቄ የምንድነው እኮ አይደለም ያልኩ የምንድነው ለሚለው ነው። አሁን ያንተ መልስ የሚሆነው ያልተጠየቀው ነው እየመለስክ ያለው። የኔ ጥያቄ ኦፊሻል ነው። ኦፊሻል ቤተክርስቲያኒቱ ይሄንን ሰው ያልተቀበለ ካቶሊክ አይሆንም ያለችውን ሰው ነው የምታቀርብልን። ምክንያቱም እኛ ያቀረብንልህ የካቶሊክ ቤተክርስቲያን ይሄን ያልተቀበለ ካቶሊክ መሆን አይችልም የሚለውን ኦፊሻል ይሆን ካቶሊክ መጥቷል መሰለኝ። ካቶሊኩን ጠይቁት። እሺ ቴንክ ዩ በጣም ሊዱ በጣም ነገር ኦፊሻልማ አይደለም ብዬ እኮ አሳየው። ዶክተር ቴይለር ማርሻል የሚባል ነው ብዬ አሳየው። አሁን ካቶሊክ ስለመጣ do you speak Amharic bro? Are you Ethiopian? Yeah, I'm going bro. ያ ወንድሜ ቴንክ ዩ አናግራቸው። አረ በጌታ እንዴ የአብ እኮ የአንተን ቴዎሎጂ ሳይቀበል ወደ ካቶሊክ ሄደ
ኤክስ ኦርቶዶክስ ነው ሰው ምን የጠላት ወዳጅ ነው አይ አቋል እሱን ሳይሆን አይ ኖ ያ እዚህ ጋር ኦሪጂናል ሲን ጊልት ነው ያላችሁ you guys don't believe the same thing though አንተና እሱ you guys don't believe it's okay we don't ምንድነው እኛ ዲፊት ለማድረግ ያ አንተም ማናተማይዝ አድርገኝ እኔ ማናተማይዝ አደርጋለሁ it's okay ምንም ችግር የለው ለዛ አይደለም እኔ አሁን እዚህ ጋር አንተን ያልኩት የካቶሊክን አስተምሮ ሚስሪፕሬዘንት እያደረጋችሁ ነው ነበር ያልኩት ስለዚህ አሁን ያ መጥቷል ከኔ በተካለ ሁኔታ አሁን አንድ ጊዜ በጌታ አይልሽ አሁን እኛ የጠየቅኩን ጥያቄ መልሰህልኛል ኦፊሻል አይደለም ብለኸኛል ኦኬ እሺ በጣም ጥሩ አንብበውና ከዛ በኋላ ደግሞ ተጨማሪ ማስረጃ ስለምናቀርብልህ ማለት ነው አንብበውና ከዛ በኋላ ምንም ችግር የለውም እኔን የጠየቃችሁኝን ጥያቄ በሙሉ ማለት ነው ለያብ ጠይቁትና ከዛ ኦሪጂናል ሲን እንዴት ከናንተ ኮንሰፕት ጋር እንደሚለያይ እሺ ቀጥል አንብብልን በጌታ አሁን አረ ጊዜ አታቃጥል በስ እሺ ነው sometimes ይላል sometimes ማለት አሁን ከጥቂት ደቂቃ የነበረን ጊዜንም ያጠቃልላል Catholics are accused of teaching original guilt rather than original sin ይላል Are the human babies guilty of original sin Let's take a look at the Council of Trent ይልና ይቀጥላል ቀደም ያነበብከውን ማለት ነው If anyone denies by the grace of our Lord Jesus Christ which is conferred ምናምን ይልና ከዛ በኋላ ይሄው የሮማን ላንጉጅም ላቲን ላንጉጁን እዚህ ጋር ያስቀምጥላችኋል ላቲን ወርዱን ኩልፓ የሚለውንም ያስቀምጥላችኋል ከዛላ ሰመራይዝ ለማድረግ ይሄን ሁሉ ከማነብላችሁ ይሄውና ኦሪጂናል ጊልት እነሱ ሲሉ ምንድነው አዳምና ሔዋን received the personal guilt for the first sin babies are not strictly culpable for the first sin however babies do receive the penalty of Adam's sin Babies do not come equipped with sanctifying grace. The preternatural gifts, they die and they will sin when they are older. Because the Eastern Orthodox accusation the Eastern Orthodox accusation that we Catholics believe in original guilt or guilty babies is false. ስለዚህ እኔ ቀደም ያልኳችሁ ይሄንን ነው እኛ ያመጣነው ጋር ልጨርሳ እኔ ሰውራ አይደለም ለምን ማለት እኮ ቆይ ስለዚህ ቀደም ምንድነው ያልኳችሁ አስታርቅልን አሁን ቀደም ካነበብን ጋር አረ ልጨርስ ምን ነው እኔ ቀደም ምን አልኳችሁ እኛ ቤተክርስቲያን ውስጥ ኢንፋንት ባፕቲዝም ከሌለ ልጁ በዓለም ውስጥ ስለሚያድግ they will sin when they're older ከዚህ ጋር ነው እስማማ በአንዳንድ ነገሮቻቸው እንስማማለን ያልኩት they die ይሄም ያለ ነው ኤክሴትራ ማለት ነው ስለዚህ አሁን በቃ ይሄ ነው ያብዘር መጥቶላችኋል እስቲ የሁለታችሁን ኦሪጂናል ሲን አንድ ከሆነ ታሳዩናላችሁ ዮባ ምንድነው የሚቃረነው ይሄ ኮ ፔናልቲውን የአዳም ፔናልቲ አይተላለፍም ይላል እንዴ ሊዱ ካሜራን ታጠፊልኛለሽ እኔ ሳጠፋው ይበራል እሺ መልስለት ፕሊዝ የሸልፌክስን ጥያቄ that's very crucial ምንድነው ጠይቀው ፕሊዝ እኔ ምንም እቆያለሁ በደንብ ስማን ስለ ግልትነት ስናወራ ስለ ፔናልቲ እና ፓኒሽመንት ነው የምናወራ ስለዚህ የአዳም ፔናልቲ ለፖስተሪቲዎች ወይም ደግሞ ልጆቹ ተላልፈው ላይ ሳልተላለፈም ነው በዚህ ጽሁፍ ውስጥ ያገኘው ጊልቱ አልተላለፈም ይላል ፐርሰናል ጊልት የለም እኮ ይላል አንተ ፐርሰናል ጊልት አለ ብላል ይልታም ጊልቱ ፔናልቲ እኮ ነው ሌላ ነገር የተለየ ነገር ቆይ እዲ ሸልፌክስ ቆይ እሺ ፐርሰናል ጊልት ያላቸው ኢንፋንቶች እዮባ ፕሊዝ እንደዚህ አላቸው ሸልፌክስ አላቸው ቆይ ሊዱ ፐርሰናል ጊልት አላቸው ተብሎ ነው አይደል የተከራከም አይደለም የላቸውም አልኩ ምንድነው ታዲያ አሁን የምትቀይረው እሺ አልቀየርንም እሺ ፐርሰናል ጊልት እናወራ ምንድነው በደንብ ስማ ወንድሜ ይወለ የሚተርግሽ ነው እሺ አራቱ እንዴ ልንሰማህ አልቻልንም አንተ ስለማትከራከር ከሱ እሺ እንደዛ ከሆነኛ እስካሁን ካቶሊክ ወንድማችንም ስላለ እሱ ያብራራል እስካሁን ያወራን ያለ ነው ምንድነው ካቶሊክም ታምናለች ብለን የምናስበው ኦሪጂናል ሲንን ታምናለች ኦሪጂናል ሲን ደግሞ ምንድነው ከተባለ ቢያንስ ሁለት ኤሌመንቶችን አወጣን ኮራፕት ኔቸር እና ጊልትን ወይም ደግሞ ፔናልቲ ወይም ፓኒሽመንት ምንለው ምንድናቸው እነዚህ ኮራፕት ኔቸር የሚባሉ ወይም ደግሞ ኦሪጂናል ሲን ስናብራራ ምንድነው ከተባለ ከኦሪጂን ከሆነ ራይቸስነስ መጉደል ከቅድስና መጉደል ኮንኩፒሰንስ የሚሉት ነገር መያዝ ዲፌክቲቭ የሆነ ነገሮችን መያዝ እነዚህ ነገሮች ቀጥሎ ደግሞ ፔናልቲውንም ጭምር
ፔናልቲ ማለት ከእግዚአብሔር መለየት፣ ከእግዚአብሔር ጋር ሙሉ በሙሉ መቆረጥ እና ሳንቲፋይንግ ግሬስ የሚሉትን ነገር መጉደል ነው እስካሁን ስናወራ የነበረው። ጊልትም ስንለኛ እያወራን የነበረው ምንድን ነው? አጠቃላይ ፔናልቲና ፓኒሽመንት አዳም ላይ የሆነው ነገር ከእግዚአብሔር መለየት፣ ስፒሪቹዋሊ ሙት መሆን፣ ዲፌክቲቭ መሆን እና ፉል ኦፍ ኮንኩፒሰንስ መሆን፣ እነዚህ ነገሮች ሙሉ በሙሉ ህፃናቶችም ጭምር ላይ ያርፋል። ህፃናቶችም ደግሞ ፎር ሪሚሽን ኦፍ ሲን ሲሉ እነዚህ ነገሮችን ሪሚት ይደረጋል እያሉ ነው ካቶሊኮች ነው ያልን ያለ ነው። ስለዚህ አሁን ምናልባት ወንድማችን ስለመጣ ቢያብራራ እኔ ካልኩት ወይም ደግሞ አሁን ካስቀመጥኩት የተለየ ካቶሊክ የምታምን ከሆነ ለመስማት በጣም ዝግጁ ነኝ እኔ። ያብ ሰላም ብያለሁ። እሺ ሰላም ብለናል። ምንድነው ጊልት በሚባለው ነገር ላይ throughout history ብዙ ካቶሊክ ሴንትስ እና ቴዎሎጂንስ ጊልቲ ናቸው ብለዋል ቤቢዎቹንም። ኢንፋክት not only the theologians ካርቴጅም ትሬንትም ይላል። ጊልት ማለት ግን ምን ማለት ነው ስንል አሁን ለምሳሌ when babies are guilty ስንል it's not አሁን ለምሳሌ አባታቸው ለሰራው ኃጢአት አሁን ለምሳሌ አባታቸው ሰው ገድሎ ከሆነ ልጁም በቃ ነፍሰ ገዳይ ነው ማለት ምናምን ሳይሆን በአዳም የሚወራረሰው ይሄ ኦሪጂናል ሲን ወይም the fallen nature የሚባለው እሱንም አዳፕት ያደርጋል። ግን the guilt of being a sinner አለ። ፐርሰናል ሲን ሳይሆን እንትን አዳፕት የሚያደርገው ይሄንን ኦሪጂናል ሲን ሲቀበል unless he receives sanctifying grace በባፕቲዝም ወደ አዶፕሽን ወይ ወደ ልጅነት ካልገባ በስተቀር the identity of that baby is going to be a sinner. Like እግዚአብሔር ልጅ ነው። Can you just repeat that? The sanctification of the kids part? እንግሊዝኛ ማለት የአማርኛ ትንሽ አይ sanctification of the babies የሚለው እባክህ እንድገምልን ሰምተናል እንግሊዝኛውን። ሳንክቲፋይ አሁን ምንድነው በካርቴጅ ጊዜ ካውንስል ኦፍ ካርቴጅ ጊዜ ላይ there was this guy Pelagius የሚባለው ፔሌጂየስ ያው ሰው በራሱ ነው ድነትን ከጸጋ በፊት ነው ሰው ያለ ጸጋ ራሱ ማዳን ይችላል የሚል ነበር ፔሌጂየስ። ከዛ ሴሚ ፔሌጂያኖች ደግሞ መጡ። ሴሚ ፔሌጂያኖች ደግሞ ከጸጋ በፊት ሰው ነው መጀመሪያ ወደ እግዚአብሔር አሰንድ የሚያደርገው ከዛ እግዚአብሔር ጸጋ ይሰጣል የሚል ነበር ሴሚ ፔሌጂያኒዝም። እሱ ሪፊዩት ሲደረግ ምንድነው ጸጋ ካልቀደመ ሰው ሊድን አይችልም። ህፃናትም ካውንስል ኦፍ ካርቴጅ ካነን 2 ላይ እንደሚለው ለሪጀነሬሽን ባፕታይዝ ሲደረጉ በቃ ለልጅነት ነው። አንለስ for the remission of sins ካልተጠመቁ yeah we don't know what's going to happen then we leave them up to the grace of God. ያው for the remission of sin ነው የሚጠመቁት ህፃናቶች። Yeah, ግን not personal sin, original sin. But for the remission of sin, no? Yeah, original sin. Okay. ምናልባት ያብዬ እኛም ፐርሰናል ሲኗን ስናወራ የሆነ በዛ ጊዜ የተሰማው ኮንሽስ ጊልትነስን አይደለም ያወራን ያለ ነው። አዳም ላይ የሆነው ፔናልቲ የታወጀው ጊልትነስ ኦሪጂናል ሲን ውስጥ ኤሌመንት ነው ኤሌመንት አይደለም ነው እንጂ የሆነው የሆነ በዛች ጊዜ ያረጋት ከኮንሽስ ጋር የተገናኘ ጊልትነስ አይደለም። እሱ ሞር ወደ ሳይኮሎጂካል ምናምን ነገሮችን ስለሚወስድ ኢፌክት ስለሚወስድ እሱን አይደለም ያወራን ያለ ነው። እሱን አንልም እኛም ግን ያወራን ያለ ነው ከአዳም አጠቃላይ ጊልትነሱ ከእግዚአብሔር መለየት፣ ስፒሪቹዋሊ ዴድ መሆን፣ ኮንኩፒሰንስ መኖር፣ ላክ ኦፍ ሳንቲፋይንግ ግሬስ መሆን፣ ላክ ኦፍ ኦሪጂናል ራይቸስነስ ውስጥ መሆን፣ ከሆሊነስ መጉደል ሙሉ በሙሉ ከእግዚአብሔር መንግስት የሚያርቃቸውን ጊልትነስ ውስጥ አሉ ወይስ የሉም? ያሉ unless they're baptized they're guilty. እሱን ነው እኛ ጊልት የምንለው እንጂ የሆነችዋን ምናምን አይደለም። ስለዚህ ግን በትሬንት የሚያስቀምጠው ግን what happens is አሁን አንድ ልጅ ሳይጠመቅ ከሞተ like አሁን ለምሳሌ አንድ ኖርማል አዳልት እና ህፃን ልጅ ሳይጠመቅ ቢሞቱ አዳልቱ ያው ለኦሪጂናል ሲኑም ጊልቲ ነው የሚሆነው ፕላስ ደግሞ ፐርሰናል ሴንስም ይኖረዋል። ያው ሳይጠመቅ ንስሐም ሳይገባ ምንም ሳይል ያው ከሞተ obviously ዳሚኔሽን ነው የሚሆነው። ግን ለህፃናት ሳይጠመቁ ለሚሞቱ ኦሪጂናል ሲኑ አሁን እንደዚህ ጠቀስካቸው በሙሉ ይኖራቸዋል። ግን
ፐርሰናል ሲን ስለማይኖራቸው ገሃነም ወደ ገሃነም የሚባለው አይሄዱም። ያው ብዙ አይነት ቪዎች ነበሩ። ሊምቦ ሚል ቪው ምናምን እንደዛ ብዙ አይነት ቪዎች ነበሩ። ዋት ሃፐንስ ቱ ዘም የሚለው ግን ጀነራሊ በቃ ሌፍት ቱ ዘ ግሬስ ኦፍ ጋድ ነው የሚባለው። እሱ ችግር የለም። ይሄ ኢንፋንተም ሊምቦ እና ኪውነስም እና ገስት የሚያስቀምጡት ነገር እሱ ችግር የለውም። ግን ሄዶ ትልቁ ነገር አሁን ያልናቸውን የአዳም ግልትነስ እነሱ ላይ አለ ወይስ የለም፣ ፕላስ ደግሞ የሚጠመቁት ፎር ሪሚሽን ኦፍ ሲን ነው አይደለም የሚል ነገር ነው እንጂ ያወራን ያለ ነው የተለየ ህፃናቶቹ የት ይገባሉ ባይጠመቁስ ምን ይሆናሉ የሚል አይነት አይደለም ስንነሳበትም የነበረው አርጊውመንት። ግልትም ሪሚሽን ኦፍ ሲንስ ማ ይላል፣ ካርቴጅም ይላል፣ ካርቴጅም ትሬንትም ይላል። ግን ያው ግልት ስንል ያው የጠቀስካቸውን ነገሮች ነው። ያው የእግዚአብሔር ልጅነት ስለሆነ በጥምቀት የሚያገኙት ሪሚሽን ኦፍ ሲንስ ያው አይደንቲቲያቸው ሲነር ናቸው፣ ጊልቲ ናቸው። እኛም እሱን ነበር ቴንክ ዩ በጣም እኛም ስናወራ የነበረው እሱን ነው እንጂ የተለየ አይደለም ስናወራ የነበረው። ጊልትነስ አለባቸው ስንል እነዚህ ነገሮች ጎሎባቸዋል። ለዛ ደግሞ ህፃናቶች የሚጠመቁት ፎር ሪሚሽን ኦፍ ሲን ነው ስናወራ የነበረው እና ወንድማችን ያ ግን ሜቢ ያው እሱ የእነሱ ያው ዴፊኒሽናችን ስለሚለያይ ላይክ ብዙ ጊዜ ለእነሱ ጊልትን ዲፋይን የሚያደርጉት ላይክ ፐርሰናል ሲን ለዛ ይሆናል። የእነሱማ ቢለኝ እኮ ችግር የለውም። ያብዬ ምን ማለት የእነሱ እኮ እናውቃለን። ግን አሁን ኖርማሊ ካቶሊክም እንደዛ ብሎ አምኑም አነስ ሲለን ነው እንጂ ያመጣ ነው። እስቲል አሁን እኛ ለምሳሌ እዚህ ላብራራ ጋይስ፣ ከቅድም ጀምሮ ልጁ ምን ሲያወራ ነበር? ከካቶሊክ ጋር እንዳደላችሁ ምናምን ሲል ነበር። ከካቶሊክ ጋር የምንለይበት አንድ ፖይንት አለ። እሱ ምንድነው? ኢምፒቴሽን የሚባለው ጊልትነስ በምን የሚለው ላይ እሷ ላይ ብቻ ነው እንጂ ብንለያየው ከዛ ውጭ ኦሪጂናል ሲን ምን አይነት ኤሌመንቶች እናያዘው የኦሪጂናል ሲን ጽንሰ ሀሳብ ምንድን ነው በሚለው አይደለም። ግን ጊልትነሱ በምን መንገድ ነው የሚለው ነገር ላይ እንለያያለን። እሷን ኖርማሊ እሷን ስላልተረዳን መሰለኝ ልጁ እንደ አጠቃላይ ኦሪጂናል ሲን ላይ ትለያያላችሁ እነሱ ለማለት እንደዚህ ነው ምናምን ሲል የነበረው እና ወንድማችን የምትሰማ ከሆነ ኢምፒቴሽን ላይ ነው የምንለያየው እንጂ ሌላ ነገር ላይ አይደለም የምንለያየው። I don't think ያው እኔም በኦሪጂናል ሲን ያናል የሆነ የሚያጣላ አይነት ዲፍረንስ አለ ብዬ አላስብም። ላይክ አትሊስት ክላሲካል ክርስቲያንስ ከሚባሉት ጋር ኢቭን ዌስተርን ነው ቢያንስ ዌስተርን አለሙ ላይ ዌስተርንማ ተርሚኖሎጂውም ሁሉም አንድ ነው። ግን ኢቭን ከኢስቶችም ጋር ላይክ አጠቃቀሙ ስለሚለያይ ነው። ላይክ ምንድነው ላይክ ዌስተርን ተርሚኖሎጂ ስለማይጠቅሙ ያው ፋልን ኔቸር ምናምን የሚለውን ነው እነሱ ሞር የሚጠቀሙት። So that's why maybe guilt የሚለው ላይ ኮንፊውዥን እንትን ያለ ያ ብልጠይቅህ ሸልፌክስም አንተ መልስልኝ። ፐርሰናል ጊልት አለ እናንተ ጋር? ያ ሸልፌክስ እናንተ ጋር ሳለ የለም፣ እኛ ጋር የለም። ፎር ቤቢስ የለም። ያ ኢንፋንትስ ጊልት አይደሉም እናንተ ጋር በአዳሙ እንጂ የራሳቸው ፐርሰናል ጊልት አላቸው ብለን እናምነው። ስለዚህ ኦኬ ያ እንትን ከሲኦል እንትን ይላቸዋል ሲኦል ይገባሉ። አይ ህፃናቶችን ኖርማሊ እኛ የምንተው ለእግዚአብሔር ጸጋ ነው የምንተው። እግዚአብሔር ጸጋ ሸልፌክስ ተው ችግር የለው። ኤኒዌይስ እሺ ችግር የለው። ያ በእኔ እያልኩ የነበረው ምን መሰለህ ፐርሰናል ጊልት ከእንትን ጋር አሁን ኧረ ወይኔ በእናትህ ኧረ ተው ቆይ እኔ ከያብ ጋር ላውራ። እስካሁን ድሮፕ አድርገውኝ ፖለቲካ ለመስራት አስታረቀን እኮ በቃ አንድ አይደላችሁ ማለት አይደል? እነሱ አንድ አይነት ሀሳብ ካወሩ አንተ ቆይ ለምን አልጨርስም? የኔን ደግሞ ላስረዳው አለ። ምን ችግር አለ? እሺ ሸልፌክስ ያብ እኔ what I said was the difference in apostolic churches አሁን ለምሳሌ እኛ ጋር ኢንፋንት ባፕታይዝ ስናደርግ ያው ታውቀዋለህ we don't say original sin ምናምን አላቸው አንልም ህፃናት። so we baptize them to be part of the body of Christ. and ሳክራመንቶቹ ደግሞ የባፕቲዝም ሳክራመንት it opens the door for other sacraments. ያው የመጀመሪያው ሳክራመንት ነው ባፕቲዝም። so remission of sin soon eventually in the participation and in the life of the church ያገኙታል። ሶ ባፕቲዝሙ ለኛ እንደዛ ነው አልኩኝ። ከዛ so it's not for the remission of sins baptism አሉኝ። I said yes it's not for we don't say it initially ለዛ አይደለም ግን because they're baptized they get the remission of sins throughout their Christian life ያስቀመጥኩት
የኛም ፖይንት ማለት ነው። ኦኬ አሁን ሪፎርሜሽን ጫጫታ ላይ ነኝ ግን አላስቻለኝም። እንደዚህ አይደለም ያልኩት። ቅድም ጊልት የሚባል ነገር አያምኑም አፖስቶሊኮች እያልከን ነበር። እሱ ነበር ያለባባት ራሱ ጫጫታ ላይ ይሰማል እየስባል። ወደ እሱ ልመጣ ነው አሁን ወደ እሱ ልመጣ ችግር የለውም። እሺ ግን ያምናሉ አያምኑም? እየው አሁንም አያምኑም። እናንተ እንደምታምኑት አያምኑም ማለት ነው። አሁን ኳሊፊኬሽኑን እኮ አሁን ነው ያመጣኸው። አሁን አፖስቶሊኮቹ ጊልት ብለው አያምኑም እያልክ ነበር። አሁን ሸልፌክስ በተናገረው ሴንስ አያምኑም ነው መጀመሪያ የሚያልኩት እሱ ነው። ኦሪጂናል ሲን መጀመሪያ እንደሱ አይደለም ያልከው። አያምኑም አፖስቶሊኮቹ እያልክ ነበር። ልዩነታችን ምንድን ነው? ዮባ ቆይ ለምን አልጨርስም? ሸልፌክስ ኦሪጂናል ሲን ላይ ኮንሰፕታችሁ አንድ ነው ወይ ስልህ አዎ ነው አልክ አይደል? በዛን የተከራከረ አሁንም አዋልኩ እኮ ምንድን ነው ልዩነታችን? አሁን ልዩነታችሁ አንድ ነው። ኦኬ ፐርሰናል ጊልት አለ እናንተ ጋር ወይስ የለም? የለም እኮ ፐርሰናል ጊልት የሚባል ነገር የለም። እሺ እነሱ ተስማሙ ተሳስቻለሁ። ችግር የለውም። ተሳስቻለሁ፣ ይቅርታ ልጠይቅ። ተሳስቻለሁ፣ ይቅርታ። ፐርሰናል ሲን የሚባል ነገር ኦር ችልድረን ጊልቲ ሆነው አይወለዱም። ሪፎርሜሽን ቴዎሎጂ ውስጥ ጊልቲ ሆነው ነው የሚወለዱት። ጊልቲ ኦፍ ዋት? ምንድን ነው የምታወራው? ጊልት ነው ፐርሰናል ጊልት ነው። ኮንፍሊክት እያረካቸው የመሰለኝ ነው። ዮባ ጊልት ነው ፐርሰናል ጊልት ነው እያረክ ያለው እያወራ ያለው። እስቲ ቆይ ለምን እኔ እኮ አሁንም የአብ አንዴ ከዮባ አንዴ ላቋርጥ። የአብ can you just explain what you explained to us few minutes ago about ይሄ ጊልት የሚለውን ኮንሰፕት ኢስተርን ቴዎሎጂ ሲጠቀሙ ምንድን ነው ብለህ ነበረ? ጊልት የሚለው ያው ስለ ኢንፋንቶች ስናወራ ኦብቪየስሊ ስለ ኦሪጂናል ሲን ነው፣ በሱ ነው ጊልት የሆኑት እንጂ ፐርሰናል ሲን ጊልት አይደሉም። ፐርሰናል ሲን ማለት ራሳቸው በሙሉ እውቀት በሙሉ ፍቃድ የሚሰሩት ኃጢአት ማለት ነው። ስለዚህ ኦብቪየስሊ ደግሞ ቤቢ እንደዚህ አይነት ኃጢአት አይሰራም። ሶ ፐርሰናል ጊልት የላቸውም ህፃናት። ግን ኦሪጂናል ሲን ምንድን ነው? በአዳም ምክንያት የመጣው ይሄ ዲስ ፋልን ኔቸር ኮንኩፐሰንስ ምናምን እነዚህ እንዳለ ኢፌክትስ እንዳለ ስላላቸው ጊልቲ ናቸው እንላለን ኦፍ ኦሪጂናል ሲን። እና ሰው መዳን የሚችለው በእግዚአብሔር ፕሪቬኒየንት ግሬስ ነው። ላይክ የእግዚአብሔር ጸጋ ካልቀደመ ሰው መዳን ስለማይችል ይሄ ባፕቲዝም ደግሞ ሚንስ ነው። ሶ ኢፍ ዴይ ዶንት ጌት ዲስ ሚንስ ያው ልጅነት አያገኙም። ሶ ዴር ጊልቲ። ግን ኮንደምን ያደረግነው ላይክ ፖዚቲቭ ዳሚኔሽን አላቸው ብለን አናምንም። ላይክ ይሰቃያሉ ምናምን። እሺ ቆይ ፕሊዝ ዮባ። ይሄ ዌስተርን ቴዎሎጂ ነው አይደለ? ክላሲካል። በኢስተርን ቴዎሎጂ ጊልት ሲባል ምንድን ነው? እነሱ ያው ፋልን ኔቸር ነው የሚሉት። ኦሪጂናል ሲን ብዙ አይጠቀሙትም። ፋልን ኔቸር ነው የሚሉት። ጊልትንም ብዙ አይጠቀሙትም። ዳትስ ዋይ ብዙ ጊዜ ኢስተርን ክርስቲያንስ ላይክ ኦሪየንታልም ኢስተርንም ጊልት ሲሉ ብዙ ጊዜ ፐርሰናል ጊልት ነው የሚያስቡት። ኦኬ ሶ አይ ገስ that's where the confusion is። እየገባችሁ ከሆነ እየሰማችሁ ያላችሁ I think because ያው በእነሱ ተርሚኖሎጂ ሜቢ ላይክ ጊልት አለው ቤቢ ሲል ላይክ ፐርሰናል ሲን ሊመስላቸው ይችላል። that's why እሺ በቃ ለዛ ነው። thank you so much። እንዲህ ተረጋግተን ስንወያይ አትሊስት ሀሳባችን እንኳን እንሰማማለን። ኢዮብ I have a headache። እውነት ተረጋግተን የምታወራ ከሆነ አስገባሃለሁ። የምትቀጥሉት ካላችሁ ቀጥሉ። ሸልፌክስ ቃሌ ያብማ ከመጣ አይቀር ዝም ብሎ ስለ ካቶሊክ ምንድነው በቅርቡ ነው ካቶሊክ ሆንኮ ያብ ሪሰንትሊ አይ ደስ ይላል። ቴዎሎጂ ተማሪ ነህ? አይ በራሴ ነው ማጠናው። እውነት ዋይ ደስ ይላል። እኔም በጣም ካቶሊክ መጽሐፍቶችን ማንበብ እወዳለሁ። ጥሩ ካቶሊክ ስኮላሮች ስራቸው በጣም ለኔም ብዙ ጠቅሞኛልና ምናልባት የረዱ ምናምን ምን ኢንፍሉዌንስ አድርጎክ ነው ወደ ከኦሪየንታል ነው አይደለም የመጣው ወይስ ከፕሮቴስታንት ነው የመጣው ወደዛ ይርከው?
ወደ ካቶሊክ ኦሪየንታል ነው። መጀመሪያም ኦሪየንታል ነበር ወይስ ከፕሮቴስታንት ወደ ኦሪየንታል? የሆነ ጊዜ ነበር ፕሮቴስታንት። ምንድነው ያው የኔ ፋሚሊ እንትን ናቸው ፔንቴኮስታል ናቸው እና ያው ረጅም ሰዓት ከነሱ ጋር ስላላለፍኩ ያው ብዙ ነገር በራሴ ነው ፊግር አውት ያደረኩት። አይ ጥሩ ነው እንግዲህ ደስ ይላል። እንደዚህ እስኪ እናወራለን። ሪኮመንድ የምታደርገን ጥሩ መጽሐፍቶች አሉ ብታነቡ የምትለን? በእርግጥ የካቶሊክ አብዛኛው በዚህ 2 ዓመት ውስጥ እኔም እግዚአብሔር እርቶኝ ብዙ ነገሮችን ለማንበብ እድል አግኝቻለሁና ጥሩ መጽሐፍቶችን